ለአማራ ፋኖ ጸንቶ ላለው ማለት ነው ጸንቶ ላለው አሁን በገፍ እጁን ከሚሰጠው ጸንቶ ላለው ጥቅም ነው ይዞለት የሚመጣው። ለአማራ ፋኖ ጥቅም ነው ይዞለት የሚመጣው። ጦርነቱ በጥቅስ የሚጀመር ስለሆነ አማራ እንደ አማራ ይጎዳል። አማራ ሲጎዳ የመጀመሪያው ተጎጂ የአማራ ብልጽግና ካድሬዎች፣ ባለስልጣናትና ቤተሰቦች ናቸው የሚጎዱት። ወያኔም ብትመጣ አትለቀውም፣ ፋኖም ቢመጣ አይለቀውም። ስለዚህ ጦርነቱ አይጀመርም። ቢጀመር ግን በእውነት ለአማራ ፋኖ ለትክክለኛ አማራ ፋኖ ሰርግና ምላሽ ሁለተኛ እድል ነው። ከዚህም ገፍ እያለ የሚሄደው መሳሪያውን ያስረክባል። ከዛም ዘው እያለ የሚመጣውን እየቀነደሹ መሳሪያ ለመቀበል ይመቸዋል ብዬ ነው እኔ የማስበው። እንግዲህ የኔ ምልከታ ነው። ነገር ግን ምንም አይነት ነገር ግልጽ ለማድረግ የኔን እይታ ነው የምነግራችሁ። መቀሌም ትግራይ የተቀመጠውን ብልጽግና ነው፣ መሀል ሀገር የተቀመጠውን ብልጽግና ነው። ስለዚህ የሚወራወሩት ብልጽግና ለብልጽግና ነው እና ፌክ ነው። እዚህ ውጭ ሆነው እነ ደብረጽዮን ኃይሌ ጣናም የሚሉት ብልጼ ናቸው። እዛም ደግሞ ሆነው እንደ ተራራ የሚሉት ብልጼ ናቸው። ብልጼ ለብልጼ ነው። ስለዚህ ብልጥ ለብልጥ አይን ፍጥጥ ነው እና በእነዚህ በብልጽግና ጨዋታዎች ውስጥ እንዳትገቡ ማለት ነው። ትግራይን እያስተዳደረ ያለ ማን ነው? ታደሰ ወረደ። ታደሰ ወረደን የሾመው ማን ነው? አብይ አህመድ። ስለዚህ ጊዜያዊ አስተዳደሩ ዋና መሪ ማን ነው? አብይ አህመድ። አብይ አህመድ ነው የሚመራው። ታደሰ ወረደ ደግሞ እዛ ነው። ስለዚህ ብልጤ አዲስ አበባ፣ ብልጤ ደግሞ መቀሌ ያለች ማለት ነው። ታደሰ ወረደ ደግሞ የሚሰራው ከነማ ጋር ነው? ከነደብረጽዮን ጋር ነው የሚሰራው። ደብረጽዮን ከነደብረጽዮን ጋር ነው የሚሰራው። ትእዛዝ የሚቀበለው የሚያወራው ከነደብረጽዮን ጋር ነው። ደብረጽዮን ደግሞ የማን ተቃዋሚ ነው? የአብይ አህመድ የብልጽግና ተቃዋሚ ነው። ብልጤ ደብረጽዮን፣ ብልጤ ታደሰ ወረደ፣ ብልጤ አብይ አህመድ ናቸው ማለት ነው። ስለዚህ ይሄ ቲፒኤፍ የሚባለው መቀሌን ከበበ፣ መቀሌን ሊይዝ ነው፣ መቀሌን ምናምን ሊል ነው። ሞኝም ብላ በሉት። ሌላ አማራ ነው እየመከርክ ያለው። የኢትዮጵያ ሕዝብ እንኳን እንግዲህ አሁን ለአማራ ምክር የምለግሰው ለአማራ ስለሆነ ነው የምለው ማለት ነው። እና መቀሌን ልንይዝ ነው ምናምን ቲፒኤፍ የሚለው ብልጤ ነው። ከዛ በኋላ ከዚህ ትክክል አይደለም ምናምን ብሎ የሚሰጠው ታደሰ ወረደ ብልጤ ነው፣ ብልጽግና ነው። ከዛ በኋላ ደግሞ አብይ አህመድ ከዛ ሆነው አየር መንገዱን ዝጉት፣ ባንኩን ዝጉት የሚለው ብልጽግና ነው ማለት ነው። ቁማር ትቲ ማለት ይሄ ነው። ሽመልስ ያለው ቁማሩን ተከዜን አልፈው ሊበሉ ነው እነሱ ደግሞ አሁን እየጣሩት ማለት ነው። እዚህ ደግሞ ከወልቃይት አካባቢ መቀሌ ያለው እየመጣብን ነው፣ መቀሌ ያለው እንደዚህ እያደረገብን ነው፣ ህወሓት ሰራዊቷን እያስጠጋች ነው፣ የተከዜ ዘብ በትነ ስርዓት ቆሟል ምናምን ብልጽግና ነው። ማን ነው ደምለው ምናምን የሚባለው ሰውዬ አሸተ ደምለው የሚባለው የብልጽግና የፓርላማ የምክር ቤት ተመራጭ ነው። ብልጽግና ነው የሾመው። ኮሎኔል ደመቀ ዘውዱን ብልጽግና ነው የሾመው። ስለዚህ እዛ አካባቢ ያለው የወልቃይት የሚባለው ግሩፕ የማን ነው ማለት ነው? ብልጽግና። ታደሰ ወረደ ብልጽግና ነው የሚሾመው። እነ ደብረጽዮን ብልጽግና ነው በጀት የሚመድበው። እዛ አዲስ አበባ ብልጽግና ነው። ከዛ ወልቃይት ያለው ብልጽግና ነው። ስለዚህ ብልጼ ነው የሚጮኸው ማለት ነው። ብልጼ ለዛ ይጮሃል፣ በዚህ ትጫል አማራ መሳቅ ነው ያለብህ እዛ ጋር። በሉ ጀምሩ ማለት ነው። ጀምር ኮሎኔል ጀምር አንተ ጀምር እንጂ ደብረጽዮን ጀምር ማለት ነው። እና ከዳር ሆኖ ማየት ምክንያቱም ወዳጅ ጸብ መሀል መግባት ጥርስ ነው የሚያደርገው። በእውነት ወዳጅ መሀል አይገባም። ወዳጅ መሀል ጠብ አይገባም። ፈለቅ ወዳጅ መሀል ዳር ሆኖ ማየት ሲደክማቸው እንትን ማለት ነው። ስለዚህ ይሄንን ማየት ትችላላችሁ። እንግዲህ ብዙ ሰው ሊያቆርፍ ይችላል። አሁን የአዲስ አበባ ያለው የአብይ አህመድ ብልጽግና ፓርቲ ምን አለ? የትግራዩን ብልጽግና ፓርቲ አስደሰተው። ምን ብሎ? ሁመራ ምርጫ ጣቢያ፣ ወልቃይት ምርጫ ጣቢያ፣ ምዕራብ ትግራይ አለና ለጠፈ ማለት ነው።
እነ ደመቀ ዘውዱ ደግሞ አንድ ባይን ምንድነው እንደዚህ የሚባለው አሉ። ብልጽግና ለብልጽግና እንትን ይላሉ። ስለዚህ እኔ በጣም በእውነት ብልጽግናዎች በጣም ምስኪኖች ናቸው። ግን ያልተበላበት አራድነት ቢያስመልሱ ጥሩ ነው። ስለዚህ እነ ደመቀ ዘውዱ ብልጽግና ናቸው። የአማራ ፋኖ እየታገለ ያለው ብልጽግና ነው። ስለዚህ እነ ደመቀ ዘውዱ አንድ ፋኖ በወልቃይት ክልል ውስጥ ቢገባ ቢያልፍ እተኩስበታለሁ ነው ያለው አለ። የሰሊጡ ጊዜ እነ ጋሻው መርሻ እነ ምናምን እነ ዋይ ሲሉ ነው የከረሙት። አሁን ዛሬ ህወሓት መታለች እና ኑሙቱልን የሰሊጡ ጊዜ ተዛገዚ ዋይ የውጊያው ጊዜ ኑልን እንጂ ወልቃይት ቀይ መስመር ናት፣ የኢትዮጵያን ህልውና የምትመሰክር ናት ምናምን። ይሄ ብቻ አይደለም። አሁን ነጋሻው መርሻ ሲናገሩ ሰምቻለሁ። ራያና ወልቃይት የቀይ መስመራችን ናቸው። ህወሓትን ብቻ ማለት ነጋሻው መርሻን የቀጠረው ማለት ነው ብልጽግና። ራያ ብለው አያውቁም እስከዛሬ። አሁን ራያን እያነሱ ነው፣ እየሰማናቸው ነው። ደመቀ ዘውዱ ምን ብሏል? የራያ ጉዳይ አያገባንም፣ የመተከል ጉዳይ አያገባንም፣ የደራ ጉዳይ አያገባንም። ያንዳንዱ በራሱ እንትን ብሎ እንደ ወልቃይት መሆን ይችላል ብሏል። አሁን የጨነቀ ቀን ሲመጣ የወልቃይት ጉዳይ ደራ ይሄ ትክክል አይደለም። የኔ ምክር ነው። ሰውን ሞኝ ማድረግ በጣም ጥሩ አይደለም፣ አይጀመርም። ከተጀመረ ደግሞ የአማራ ፋኖ ደመቀ ዘውዱ ነው የሚመታችሁ። አንድ ፋኖ ግዛቴ ውስጥ ቢገባ እመታለሁ ስላለ ይመታችኋል እና ደመቀ ዘውዱ እና እነ ደምለው እንትን ማለት አለባቸው። ወልቃይትን የአማራ ፋኖ የአማራ ህዝብ አስመልሷል። የወልቃይት ጉዳይ ግን እነ ደመቀ ዘውዱ ለግላቸው ወስደውታል። እንግዲህ እነ ዶክተር ዳኛቸው አሰፋ መዝመት አለባቸው። በእውነት እነ ዶክተር ዳኛቸው አሰፋ መዝመት አለባቸው። እና እያሌው መንበር መዝመት አለባቸው። እነ ጋሻው መርሻ፣ እነ ኢብራሂም፣ እነ የሱፌ፣ እነ በለጠ ሞላ፣ አብን በአጠቃላይ የወልቃይት ጉዳይ የቀይ መስመር ነው። የአደንጓሬ የሰሊጥ የምናምን እርሻ ስላለ እዛ ሄደው መጠበቅ አለባቸው። በእውነት ይህንን በደንብ እንድታዩ ያስፈልጋል ማለት ነው። እንዳልኳችሁ ነው። ብልጽግና እዚህም ያለው ብልጽግና ስለሆነ ትክክል አይመጣም። አማራ ከገባ ነው የሚመጣ፣ ያጠናግራል ማለት አለባቸው። ወይዘሮ ስምረትን ደግሞ ታውቋታላችሁ። ወይዘሮ ስምረት ማለት ታቸው ረዳ ቡድንና ፓርቲ ናት። እሷ ደግሞ አፋር ውስጥ ታጣቂ ያላት፣ እሷን መግለጫ እያወጣች ነው። ወይዘሮ ስምረት የማን አማካሪ ናት? የአብይ አህመድ አማካሪ ናት። ወይዘሮ ስምረት በእውነት ድሙሽሙሽ ያለች ናት። አሁን በቅርብ ነው የተገለጠችው። ወይዘሮ እዚህ አዲስ አበባ ነው ያለችው እና መግለጫ እያወጣች ነው። የእሷ ሰራዊትም አለ ደግሞ ሰራዊቱ ደግሞ ባለው ብሎ አፋሮች በእንትን በኩል አስገብተውት ወደ ራያ አስገብተውታል። ቲፒኤልኤፍ አይደለም የመጣው፣ አሁን ቲዲኤፍ አይደለም የመጣው፣ ቲፒኤፍ ነው የመጣው። ከአፋር ነው ያስገቡት። የጌታቸው ሰራዊት ነው የገባው። ከዛ ሁለቱ በቲፒኤልኤፍ ስም የአማራን ህዝብ አስድተው መጥተው በወያኔ ለማሳበብ። ስለዚህ የራያን ገና ነገሩ ሲመጣና የኦሮሞማው መከላከያ መሰለፍ ሲጀምር እቃ መሸከፍ ሲጀምር ጥቅሴ ነው ብሎ ሁሉም ወጥቶ ወደ ቆቦ መጥቷል። መኪና ተከልክሏል። ማንም እንዳይወጣ ተብሏል። ምክንያቱም ሰው መጨፍጨፍ አለበት። አሁን እንደ ድሮ ወለጋ ቢጨፈጭፉ የሚሰማቸው የለም ብልጽግናዎች። የኦሮሞማ ብልጽግና ወለጋ አማራ ጨፍጭፎ ትግሬን የፈጀህ ለማለት አይመችም። አሁን የሚመቸው ራያ ላይ ሰዎችን ጨፍጭፎ የጨፈጨፈው ወያኔ ነው ብሎ ሌላውን ህዝብ ማበሳጨት ነው የሚፈልገው። ስለዚህ ራያ የገባው አላማጣ የገባው ምን የገባው የጌታቸው ረዳ ሰራዊት ነው። አፋር የከረመው አፋር ያለው ነው የገባው ማለት ነው። ስለዚህ ብልጽግና ነው የገባው። ብልጽግና ገብቶ አስረከበ። ከዛ ለወይዘሮ ስምረት ከዛ
ብልጽግና ደግሞ ወደ ሸማል ወደ ቆቦ ተመልሶ መጥቷል ማለት ነው። እኔ የሚመስለኝን ነው የምነግራችሁ። እንደገና ደግሞ አማራ ክልል ያለው ብልጽግና ነው። ብአዴን አሁን ብልጽግና ነው። ብአዴን ብልጽግና ነው። እስካሁን ስለ ወልቃይት ጉዳይ አልተናገረም። ስለምን ጉዳይ አልተናገረም? ምክንያቱም አሁን ብአዴን የሚመራው በደቡብ ጎንደርና በጎጃም በምስራቅ ጎጃም ሰዎች ነው። እነ ተመስገን አረጋ ከበደ እነ ከሰሜን ጎንደር ደግሞ እናገኘው ተሻገር እነ መላኩ አለበል ከደቡብ ጎንደር እነ ይርጋ ሲሳይ እነዚህ ሁለቱ ናቸው። ወሎ ብዙም የለም፣ ሸዋም የለውም። ስለዚያም በወልቃይት ጉዳይ ቀይ መስመራችን ነው፣ ቢጫ መስመራችን ነው፣ አረንጓዴ መስመራው እንደ ቴዎድሮስ ጥይት እንጠጣለን የሚል የለም። ስለዚህ ቁማሩ የአማራው ብአዴን ጸጥ ብሏል። ስለዚህ አማራ ፋኖ ምን አገባው? ይህንን በደንብ ማየት ያስፈልጋል ማለት ነው። እና ይቺን ጨዋታ በደንብ ማንም ሰው ሊነቃ ይገባል። በዚህ ደመቀ ያዘው እንዳትለቀው እጠረው፣ በዚህ በኩል ያዘው ደመቀ መኮንን እጃክና አለንልህ። ከዛ ደግሞ ወያኔን በዛ ህጋዊ መስመሩን ልቀቁ፣ የምርጫ ክልሉ ምዕራብ ትግራይ ነው፣ ደቡብ ትግራይ ነው እያለ ካሽሚር ህንድና ፓኪስታን እንደሚጣሉበት ልክ እንደ ፍልስጤምና እስራኤል ልክ እንደ ሶሪያና እስራኤል በጎላን ተራራ የሚጣሉት ይችንም ደግሞ ልክ እንደ ካሽሚር አማራንና ትግሬን በወልቃይት ጉዳይ ከዓመት ለመቆየት የፈለገበት ነው። ፉከራቸው በጣም ደስ ብሎኛል፣ ግን ደከመ። አያሌው መንበር ብቻ ሆነ። በእውነት አያሌው መንበር ብቻ ሆነ። አያሌው መንበር በጣም እሱ ብቻ ደከመ። አግዙት። እነ ፓስተር ምስጋና እንዳለም ወጣ ብሎ አሁን እሱን ብሏቸዋል። ነገሌ ውጡ አግዙኝ ብሏቸዋል። እና በእውነት አያሌው መንበር መታገዝ ያለበት ልጅ ሆነ። ደከመ። በወልቃይት ጉዳይ ልቡ ዝቅ ብሏል። ግማሽ የሆኑ አማራ ክልል ያሉ ልጆችም በጣም ደክመዋል። በእውነት አብዛኞቹ አሁን የአማራ ጠበቃ የአማራ ተከራካሪ በፋኖም ውስጥ ያሉ ሰዎች ግማሽ ትግሬ ናቸው እና እነ ዮሐንስ ንጉሱ ከአፋብኃ ጎንደሩ ያው ግማሽ ትግሬ ነው። ከጋዜጠኛ እና አበበ በለው ግማሽ ትግሬ ናቸው። አምደ ማርያም ዕዝራ አባቱ አድዋ ናቸው። አባቱ አሁን እንኳን ከሚስቱ ተፋቶ እሱ እግዚአብሔር ደርሶላት ከሞት ድና ባለቤቱ አሁን እሱ ከቤት ወጥቷል። አውስትራሊያ ነው ያለው። ግን የሚያገኘው እነ ደረጀን እነ እያሱን እነ ጌታ አስራደን ነው። ያው ተራ በተራ እነ ሰለሞን አጠናው ይወጣሉ። አባቱ አድዋ ናቸው። ደውዬ አግኝቻቸዋለሁ። አሎ አቦይ ብያቸዋለሁ። የአምደ ማርያም ዕዝራ ወንድም ጓደኛ ነኝ አልኳቸው። ደህና ነው ሆይ እንደምን ደህና ነው? የት ነው ያለው አቦይ ስላቸው አሁን አድዋ ነው ያለው ብሎኛል። ግን አምደ ማርያም ዕዝራ ጎንደር ስለተወለደ የአማራ ጠበቃ ነው። የአማራ ጠበቃ ነው እና ቪዲዮውን አሳያቸዋለሁ። የአምደ ማርያም ዕዝራ ቤተሰቦች የአምደ ማርያም ዕዝራ ወንድም ቤተ ክህነት ነው የሚሰራው። አሁን እንደውም የአቡነ ሳዊሮስ ቢሮ ሰተት ብሎ የሚከፈትለት ነው። የሚገርማችሁ ነገር እስከዛሬ ብዙዎች አማራ መስሏቸው ሚኒስትራቸውን ሲዘረግፉለት ቆይተው እሱ በኋላ አባቱን አየር መንገድ ሄዶ ሲቀበል አማርኛ አይችሉም። አባትየው ዳንዳ አደሎ ዳንዳ ጀርናም ሲሉ እዛ አብረው ሲሄዱት ንቀው እንዴት እስከዛሬ አልነገርከንም? የስንት ትግሬ ጓደኛ አይደለንም ወይ? ራስን ደብቀህ ለምን ብለው ተቆጥተውታል። እህቱንም አይቻታለሁ። ከሱዳን የመጣችው እህቱን አይቻታለሁ። እና እነዚህ ሰዎች ናቸው ብቻቸውን ቀርተዋል በእውነት እና ልታግዟቸው ይገባል። እስከ መቼ ነው ዝምታ? እነ መሳፍን ወጣ በሉ። አሁን ወልቃይት በጣም ሪስክ ላይ ያለበት ጊዜ ስለሆነ ወጣ ብላችሁ መሰለፍ መቻል አለባችሁ። ሌላው ትላንትም በእውነት በጣም ነው አያሌው መንበር በጣም ጓደኛዬ ነው በእውነት። እሱም ግማሽ ትግሬ ነው። ትግሬን የሚጠላ ህወሓትን የሚጠላ ግን ይመስላል። እና ወንድማ የፊት ቅርጽ ማየት ትችላል። እኔ በጆሮ ነው የማውቀው። በጆሮ በፊት ቅርጽ በተክለ ሰውነት አውቃለሁ። አንዳንዴ በማሽተት አውቃለሁ። እኔ በማሽተት በመቅመስም አውቃለሁ። እና አያሌው መንበር ያው በጣም ወደው ነው እና ግን የአማራን ትግል የሚመራ ነው።
እና በጣም ተዋጊዎቹ አሁን ወጥተዋል። ከአማራ ፋኖ ውስጥ ተዋጊዎቹ ወጥተዋል። የትግራይን ወያኔን ለመቀልበስ የሚዘጋጁት እነ ቆራጡ በጣም ተኳሽ ነው። እነ ጸዳሉ እንዴት አይነት ተኳሽ እንዴት ጥይት የማይመታው ሰው ነው በእውነት። መታሉቃ ማስረሻ ሰጤ በተለይ ይሄ የአሻራ ሚዲያው ልጅ አሁን በየቴሌቪዥኑ እያዞሩት ነው። ቲሸርት ብትቀይሩለት ጥሩ ነው። ወንድማችን ጥሩ ይናገራል። ቲሸርት ግን ቢቀየርለት ጥሩ ነው። ይሄ ጎጃሙ ልጅ ቲሸርት በአንድ ቲሸርት 6 የቴሌቪዥን ጣቢያ ላይ በእውነት ደስ አይልም። ትንሽ ቲሸርት መቀየር አለበት እንጂ በጣም ጥሩ። እነዚህ ተኳሽ ልጆች መጥቷል። ደግሞ ኮሎኔልን የመሰለ እውነት ጀግና ከህወሓት ጊዜ ልምድ ያለው ኮሎኔል ፋንታውን ሙሀባው መጥቷል። 100 አለቃ ማስረሻ ሰጤን የመሰለ አየር ኃይል አብራሪ ካፒቴን መጥቷል። እና እነዚህ ሰዎች በአስቸኳይ ወደ ስራ መግባት አለባቸው። ድንበራቸውን ሀገራቸውን መከላከል አለባቸው። ዝም ብሎ በጀት ተሰጥቷቸው እየዞሩ የናረጋ ከበደ ዘመድ ስለሆኑ ብቻ መቀለብ የለባቸው። ይህን ጎንደሮች ልትቃወሙ ይገባል። ጎጃሞችም ደግሞ እነጸዳሉ እንዲሄዱ ልትቃወሙ ይገባል። በእውነት ይሄን ምክሬን ትቀበሉታላችሁ ብዬ ተስፋ አደርጋለሁ። እንደዛ ማድረግ ነው። ሌላው ከዚህ ከጦርነቱ ጋር በተያያዘ ከዚህ ህዝብ ይጎዳል፣ የታወቀ ነው። አማራ ይጎዳል፣ ትግሬ ይጎዳል፣ ኦሮሞ ይጎዳል፣ የታወቀ። ስለዚህ ህዝብ ማድረግ ያለበት ትግሬ ቲፒኤልኤፍን ትቶ አማራ ለመጣ ለሄደ ሁሉ የሚገረደውን ብአዴንን ትቶ ኦሮሞ ኦነግና ኦህዴድን ትቶ ህዝብ ለህዝብ ግንኙነቱን አጠናክሮ ህዝብ 2,000-3,000 ዓመት አብሮ የኖረ ህዝብ አይደለ እንዴ? ፓርቲዎቹ ደግሞ ብልጽግና 8 ዓመቱ ነው። ወያኔ 60 ዓመቷ ነው። 50 ዓመቷ ነው። ኦነግ 60 ምናምን ዓመቱ ነው። እነዚህ ገና ጎልማሶች ናቸው። እኔን በ10 ዓመት የሚበልጠኝ ፓርቲ ሀገር መበጥበጥ የለበት ሀገር። እነዚህ ፓርቲዎቹን ወደ ጎን አድርጎ ህዝብ ለህዝብ ተገናኝቶ እንትን ማድረግ አለበት። ብዙዎቻችሁ ቃል ስጥ አሁን ኤርትራ ፋኖ ከኤርትራ ጋር መግጠም አለበት ወይ? ፋኖ ከትግሬ ጋር ከወያኔ ጋር መግጠም አለበት ወይ ምናምን ብለው ጥያቄ አቅርበውልኛል። አብዛኞቹ የብልጽግና ሰዎች ናቸው። እኔ ጥያቄያቸውን በአክብሮት ነው የተቀበልኩት፣ በጨዋ ደም። ትላንት ምላሽ ሰጥቻለሁ። አሁን ደግሞ ቃሌን እሰጣለሁ። ትላንት በጽሁፍ ነበር፣ ዛሬ ቃሌን እሰጣለሁ። እኔ መቃብር እስክገባ ድረስ ሻዕቢያ የሚባል መቃብር እስክገባ ድረስ ወያኔ የሚባል መቃብር እስክገባ ድረስ ኦህዴድ የሚባል ብአዴን፣ ኦነግ የሚባል ብልጽግና የሚባል እነዚህም ፓርቲዎች በፓርቲ ደረጃ አንድም ቀን ደግፌ አላውቅም፣ አንድም ቀን አልደግፍም። የኢትዮጵያ ነቀርሳዎች ናቸው ብያለሁ። እናንተ ከሻዕቢያ ጋር ገጥማችሁ አስረው ምቺ ስትሉ እናንተ ጨርቃችሁን ጥላችሁ የጫጉራ ሽርሽራችን በርሊን ይሁን ኒውዮርክ፣ ለንደን ይሁን ጆሃንስበርግ ስትሉ እኔ ስቃወም ምቀኛ፣ እኔ ኢሳያስ አፈወርቂን ዘንዶ በላዩ ላይ አድርጌ ስለ አንተ ምቀኛ ኤርትራ እናንተን አንድ እንዳይሆኑ ነው እንጂ ምናምን ስትሉ ነበር። ስለዚህ የተቀየረ ነገር የለም። የተቀየረ እናንተ ተቀይራችሁ ዛሬ እንደ አዲስ ከኤርትራ እንደ አዲስ ከወያኔ ጋር ልጣላ የምትሉት እናንተ ናቸው። እኔ አቋሜ እንዳለ ነው። የአማራ ፋኖስ ከኤርትራና ከወያኔ ከትግራይ ጋር መግጠም አለበት ወይ የምትሉኝ ከሆነ ከሻዕቢያ ጋር እንዲገጥም አልፈልግም፣ ከወያኔ ጋር እንዲገጥም አልፈልግም። እኔ ሀሳብ የምሰጠው የአማራ ፋኖ ግን ከኤርትራ ህዝብ ጋር ከትግራይ ህዝብ ጋር መግጠም አለበት። አንድ ሆኖ ጠላት የሚለውን ከኦሮሞም ጋር አንድ ሆኖ ይህንን ኦሮሞን ጎዳኝ የሚለውን ስራ መጣል አለበት። እመክራለሁ፣ በጨዋ ደንብ እመክራለሁ ማለት ነው። ከዚህም በዘለለ ደግሞ የአማራ ፋኖ ከሻዕቢያ ጋር ቢገጥም ከወያኔ ጋር ቢገጥም መብቱ የሱ። አብይ አህመድ ከሻዕቢያ ጋር ሲገጥም ብራቮ፣ ጻድቅ ፓስተሩ ላይ የተነሳ ጌታ አሳይቶኛል። ጠቅላይ ሚኒስትራችን በቀይ ባህር አስመራ ገብቶ ህዝብ አሳይተው አሜን ነው አሜን ሲያስብል ቆይቶ ሙስሊሞቹ ተነስተው የኛ ጀግና የሼክ ሁሴን ልጅ የምንትስ የአባጅፋር ልጅ አስመራ ገብቶ ምናምን ስትል ቆይተ ከዛ እዚህ አሁን እነ ዘመነ ካሴ እና አብቴዎቴ
እነ ምሬ ወዳጆ ከኤርትራ ጋር ተገናኙ። ከማን ጋር ሲገናኙ ሲባል እንዴት ተደርጎ ወይው የሀገር እያዝልኝ። ይሄ ትክክል አለ። እየተጣላ በቦክስ እና ዱላ ምረጥልኝ ይባላል። ዱላ ምረጥልኝ አይባል። እንግዲህ ጦርነት ነው የተያዘው። እነዛም ይተኩሳሉ፣ እናንተም ትተኩሳላችሁ። ሰላም አልፈልግም ብላችኋል ሁለታችሁ። ስለዚህ አብይ አህመድ ጥይት ሲያልቅበት ብሎ የተባበሩት አረብ ኤምሬት ፈልጌ ነው ተተኳሽ እፈልጋለሁ፣ ጥይት እፈልጋለሁ፣ ቦምብ እፈልጋለሁ፣ ድሮን እፈልጋለሁ። ምን ነው በርትተውብኛል። ኦኬ ልስጥህ እንክ ትሰጧለች። በአላህ ብሎ ማለት እንደገና ኤርዶጋን ሰላም አሌኩም አሌኩም ስላም ድሮን ፈልጌ ነው በማርያም እንኳን ላይ ነው እንደዚህ ድሮን ፈልጌ ነው ይላል። ከዛ ኤርዶጋን ደግሞ ድሮን፣ ጥይት፣ ቦምብ ይሰጠዋል አብይ አህመድ። ከዛ ደግሞ ከህዝቡ የተገኘውን በብድር የተገኘውን አይኤምኤፍ የሰጠውን ይዞ ደግሞ ቤላሩስ ሄዶ ታንክ ፈልጋለሁ ለ6 ታንክ እዛ ጋር ለ5 መቶ ለ80 እንትን እያለ ያመጣል። እንግዲህ ይሄ ሁላ የሚያመጣው ጦርነት ላይ ስላለ ያን ጠላቱን ለመውጋት ነው በእውነት። ስለዚህ ትክክል ነው፣ ብልጽግና እየሰራ ያለው ትክክል ነው ማለት ነው። አሁን ወደ ፋኖ ስንመጣ ፋኖ ጦርነት እንግጠም ችግር የለውም፣ ወንድም ለወንድም ጥሩ ነው፣ ጦርነት እንግጠም ይላል። ብልጽ ይመጣና ብልጽግና ጦርነት እንግጠም ችግር የለውም፣ እኛ ወንድማማቾች ብንመታታም ብንጎዳዳም ችግር የለውም። ግን ፋኖ ከሻዕቢያ ጥይት የተቀበልክ ጊዜ፣ ከወያኔ ጥይት የተቀበልክ ጊዜ፣ ከሱዳን ከአልጓራን ጥይት የተቀበልክ ጊዜ መቃብር ላይ አትቆምም ይላል ብልጽግና ይመጣል። ይሄ ትክክል አለ እንዴ? አንተ እንደ የምትመርጥለት አንተ ከሻዕቢያ ጋር አማክረው ነው እንዴ አሸሼ ገዴ ስትል ነበር? አንተ ከወያኔ ጋር አሸሼ ገዴ ስትል ፋኖን አማክረህ ነው እንዴ? እና ፋኖስ እሺ ጥይት ከየት ያመጣል? ጥይት በ3 በ4 መንገድ ነው የሚያገኘው። አንደኛ የብልጽግና ጀነራሎች ዱባይ የሚሰሩት ቤት አለ፣ ባህር ዳር የሚሰሩት ቤት አለ፣ ደብረ ዘይት የሚሰሩት ቤት አለ፣ አዲስ አበባ የሚሰሩት ቤት አለ፣ በየክልሉ የሚሰሩት ቤት አለ። በዘመድ አዝማድ ለዛ ሲሚንቶ ሲያንሳቸው፣ ብረት ሲያንሳቸው፣ ብር ሲያንሳቸው አውጥተው በጥቅሴ ይሸጣሉ። ፋኖ ያንን በርካሽ ከጀነራሎች ከኮሎኔሎች ከብልጽግና ያገኛል። እነዚህ ጀነራሎች ኮሎኔሎች ደግሞ ሲሚንቶ ምናምን ካልፈለጉና ቤታቸውን ከጨረሱ አዲስ ፕሮጀክት እስኪያወጡ ድረስ ጥይት አይሸጡም። ስለዚህ አያገኝም። በባዶ ቀፎ ደግሞ መዋጋት አይችልም። አንደኛ ይሄ አሁን ዱባይ እየተሰሩ ያሉት የጀነራል ቤቶች ብትመለከቱ ጉድ ነው። ጉድ በቃ የሚገርም ጉድ ነው። እንትን የሚል እነዚህን ደግሞ ጠመንጃውን ሲያልቅ ደግሞ ይነጋገራሉ። ጥይቱን ብቻውን ነው ከነንትኑ ጥይቱ ብቻውን ነው። ጥይቱ ብቻውን ከሆነ በዚህ ስታይል ነው የምትቀበሉት፣ በዚህ ስታይል ነው የሚሆነው። ጠመንጃ ትፈልጋላችሁ? አዎ በቃ ጠመንጃ ከሆነ ትንሽ ይጨምራል። ስንት? ትንሽ ይጨምራል፣ ከፍ ይላል። እና በቃ እንልክላችኋለን፣ እንደሚሆን አድርጉት። የሚማረከውን ማርኩት፣ የሚመታውን ምቱት፣ እኛ እንልክላችኋለን ይላል። ይህ ከመንገድ የታፈሰውን በቃ እንትን ሂድ ይሉታል። ተዛ ለፋኖ ይነገረዋል። ፋኖ እዛ አድፍጦ ይጠብቃል። ይሄ ምስኪን እንደተሸጠ አያውቅም። ጠመንጃ ይዞ ምን ይዞ ገፍ ይላል። ከዛ እነዛ ይወጡና በትንሽ ሰው ጧ ያረጉታል። እድል የቀና ይማረካል፣ እድል ያልቀረ ይዘረራል። ከዛ በኋላ ከነቃው በግመል በአህያ በምን ፋኖ ሂሳቡን ተረክቦ ይሄዳል። ጨዋታው ይሄ በሰው ደም ነው የሚነገደው፣ በሰው ህይወት ነው የሚነገደው። ከዚህ ውጭ ደግሞ ሲጠናከሩ ልክ እንደ ወሎ እንደ ሰሜኑ እንደ ወሎ እንደ ጎንደሮች እንደ ሸዋ አንዳንዴም እንደ ጎጃም ሲጠናከሩ ደግሞ ሄደው ጥቃት ያመጣሉ። ከዋና መከላከያ ከዛ ከእዙ ይነገራቸዋል። እንደገና የብአዴን ሰዎች መረጃ ይሰጣሉ። በዚህ ሰዓት እንደዚህ ከባህር ዳር ይሄን ያህል ወጥቷል፣ ከባህር ዳር ሎጂስቲክ ወጥቷል፣ የጫነው ታንክ ነው፣ መስመሩ በዚህ ነው፣ ስለዚህ ጠብቁት ይላሉ። በእንደዛ ይረከባሉ። ይሄ ከሌለ ከየት ያመጣል ፋኖ? ስለዚህ ጥይት ይፈልጋል። ሻዕቢያን ስጠኝ ይለዋል። ከሰጠው ተበራርሞ ነው። ሻዕቢያን ብልጥ ነው። እኔ እንደውም ከብልጽግና ጋር የተጣሉላ አይመስለኝም። ሻዕቢያ ለፋኖ ጥይት ሲሰጥ ቆጥሮ ነው። ይሄ ጥይት የት ያደርሰዋል? አባይን ያሻግረዋል? አባይን ካሻገረ አይሰጠውም። ደብረ ብርሃን ያሻግረዋል? ደብረ ብርሃን ካሻገረ አይሰጠውም።
ይቆጥሮ ይሰጠዋል። ወንደም ጫፍ ይደርሱና ያልቃል፣ ጥይቱ ይመለሳል። ወደ ደብረ ማርቆስ ሲሄዱና ጥይቱ ያልቃል፣ ይመለሳል። እንደዚህ ነው ጨዋታ። እናቴ እኔ በደንብ ነው የገባኝ፣ ጨዋታው በደንብ ነው የገባኝ። ብልጽግና ጦርነቱ ከአማራ ክልል እንዲወጣ አይፈልግም። ከአማራ ክልል እንዲወጣ አይፈልግም። ስለዚህ ጥይት ካገኙ ከመላክም አይደለም ከሴጣንም ካገኙ ጠብ ላይ ናቸው፣ ጦርነት ላይ ናቸው። ብልጽግና ወይም የብልጽግና ደጋፊዎች ለፋኖ ጥይት ሊመርጡላቸው አይገባም። ካገኙት መቀበል መብታቸው። አንዳንዴ ደግሞ ጥሩ የሚሆንላቸው ወቅት አለ። ለምሳሌ አብይ አህመድ የሀሚቲ ደጋፊ ነው። በአሶሳ ውስጥ 10,000 ሰው የሚያሰለጥን ካምፕ ከፍቷል። ተዋጊ ይሰጠዋል፣ ተዋጊ ያሰለጥንለታል። ከበርበራ ሶማሊላንድ ተነስቶ የተባበሩት አረብ ኤምሬትስ የምትልከውን የጦር መሳሪያ እስከ አሶሳ ድረስ ይዞ ይሄዳል። ኦሮሚያን አልፎ፣ አፋርን አልፎ፣ አዲስ አበባን አልፎ፣ መሀል ሀገር አልፎ፣ ሰሜን ምዕራብ ሸዋን አልፎ፣ ወለጋን አልፎ አሶሳ የሚገባው ከሶማሌላንድ ተነስቶ ለሀሚቲ የሚሄደው የጦር መሳሪያ በኢትዮጵያ በኩል አብይ አህመድ በዛ በኩል ያደርጋል። የመጡት የጦር መሳሪያዎች ደግሞ እዛው ቤኒሻንጉል ጉሙዝ ክልል ውስጥ ይወርዳሉ፣ ይራገፋሉ። መኪና ላይ የሚገጠመው በመኪና ላይ ተበድንኪዶ ይገጠማል። ተቆጥሮ የሀሚቲ ወንድም አሊ የሚባለው ይመጣና 1 2 3 ብሎ ቆጥሮ ይረከባል፣ ይሄዳል። ስለዚህ ሱዳኖች እርስ በርስ ይከሻከሻሉ፣ ይሞታሉ። አብይ አህመድ እዚህ ብራቮ ብርታ ገፋ አድርገው እንደዚህ ገፋ አድርገው አልቡርሃንን በዛ በኩል ይለዋል። እሺ፣ ስለዚህ አልቡርሃን ደግሞ በዚህ ቂም ይይዛል። ከዛ ምን ያደርጋል? ከኤርትራ ጋር ይሆንና ከሌሎችም ከሚረዱት አካላት ጋር ይሆንና እሱ ደግሞ በሱዳን ያሉትን የትግራይ ልጆች በአማራ ክልል ያሉትን ፋኖዎች በየት በኩል ላስገባላችሁ ይላቸዋል። በየቱ በኩል ላስገባላችሁ ይላል። እሺ፣ አሁን በአልቡርሃን ይፈረዳል? ይፈረዳሉ? ይንገሩ እዚህ ጻፉላችሁ። በአልቡርሃን ይፈረዳል? አብይ አህመድን የሚረዳ ከሆነ አልቡርሃን ደግሞ እነዚህን የሚረዳ ከሆነ የአማራ ፋኖ ከሰማይ መና ወረደለት ማለት ነው። አብይን እያመሰገነ ይህንን ጩጬ ያኖርልኝ፣ ይህን ጩጬ አሁን ይህ ጩጬ እንደዚህ አይነት ስህተት ባይሰራ ጥይት ከየት አገኛለሁ እያለ እያመሰገነ ተረክቦ ይሄዳል ማለት ነው። ዝም ብሎ እንደዚህ ምናምን ማለት ይሄ ተገቢ አይመስለኝም። ሆነ ጭሷል፣ እዚህ ቲክቶክ ውስጥ ጭሷል። በቃ ሀገር ጭሷል ነው ብላችሁ እውነት ፕሮግራሙ ነጭ ነጯል። እኔ እንዳበበ በለው እስክስታ ወርጄ የላችሁ መውጣት አልፈልግም። ሀይ ጋይስ ሰማም ሶሪ ዛሴ እያልኩኝ እንግሊዝኛ እያወራሁባቸው አልሆንም። እኔ እንደ ሀብታሙ አያሌው 10 ሚስጥሮች ራሳቸው ለእኔ የሚልኩትን ይልኩለታል። የብልጽግና ሰዎች በጣም ብልጦች ናቸው። ልክ ኤርሚያስን እንዳሸውቁት መረጃ ብሎ ይልካሉ። አሁን ለእኔ ማለት በዛ ሀብታሙ ይወጣና ከኦህዴድ ሾልኮ የወጣው መረጃ ይላል። ደህንነቶች እኮ ናቸው የሚልኩለት። ከዛ ለእኔ ደግሞ በሴት በምናምን በወንድ በሽማግሌ ቄስ በሚመስል ሰው በወታደር አድርገው ይልኩልኛል። ከዛ ሲጨንቃቸው ይደውሉልኛል። አትጠቀሙበትም እንዲ መረጃ ምን ይሰራልኛል? ምን አገባኝ? እኔ የምፈልገውን በምፈልገው ሰው ቦታ አመጣዋለሁ። ቤተመንግስት ሰው አለኝ፣ ቤተመንግስት የራሴ ሰው አለኝ። እንደገና ደግሞ በኢንሳ ውስጥ የራሴ ሰው አለኝ፣ በመከላከያ ውስጥ የራሴ ሰው አለኝ። ሀገር የሚጎዳ ሲሆን ሀገር የሚያጠፋ ሲሆን እንጂ እዛ አንተ የምትልክልኝ እኮ የት አውቃለሁ ነው። የት ታገኛለህ? አላውቅም እየሰጠው ነው። እና ታዲያ እኔ ላይክ እና ሼር ልሰበስብ ወይ ሀብታሙ አያሌው መሰልኩ ዝም ብዬ ሾልኮ የወጣ መረጃ ምናምን የምለው አለ። ወፎቼ ጥንቅቅ ያለ አሁን ለምሳሌ የሀሚቲ ጦር የሚቀበለውን የጦር መሳሪያ ከበርበራ ወደብ ጀምሬ ቪዲዮ ፎቶ እያስቀረጽኩ ወፎቼን መከላከያ ጣቢያ ውስጥ እዛ እንትን ካምፕ ውስጥ ወጥቶ በፒካፕ መኪና ላይ ሲገጠሙ ሲበየዱ፣ ከዛ አሊ መጥቶ ቆጥሮ ተረክቦ ሲሄድ እኔ ትላንት ይህን ጽፌ ዛሬ የሚድልስት አይ ነው ምናምን የሚባል
መጋዚን አውጥቶታል። ልክ ነው ያልኩትን ማለት ነው። አንድ እንግሊዛዊ ትላንት ተባሯል አሶሳ ስለነበረ እኔ ያስኩትን ሊሰራ ስለሄደ ማለት ነው። እኔ ግን የእኔ ሰዎች በአካል የእኔ ሰዎች የትም ናቸው፣ እማቃቸው ሰዎች ናቸው። እማቃቸው ሰዎች የተረገጠ የተጨበጠ እንጂ ላይክ እና ሼር ለመለቃቀም አይደለም የምሰራው። አለቀ። አብይ አህመድ ጠላት እየገዛብን ነው። አብይ አህመድ ሱዳንን ጥርስ አስነክሶብናል። የኦሮሞቹ ካልኩሌሽን አልቡራን እንኳን ቢመጣ የሚያወድመው ጎንደርን ነው፣ አማራን ነው፣ ጎጃምን ነው፣ አማራን ነው፣ እሬቻውን ያብላው አያገባንም ስለሚሉን ኦሮሚያ አይደርስም ስለሚሉ ነው። መስሎሃል? አይደርስም። አንድ ኮንዶሚኒየም ነው ያለው። አፈር ከደቼ ትግጣ፣ አፈር ከደቼ ትግጣ። ለእያንዳንድ ነው፣ እያንዳንድ ነው። ስለዚህ አልቡራን እዚህ ቢረዳ ያኛው ደግሞ አብይ ያንን እየረዳ ስለሆነ አልቡራን ያንን ሌላውን ቢረዳ መቃወም ይሄ ትክክል አይደለም፣ ትክክል አይደለም በእውነት። በዚህ ስርዓት ደግሞ እንደተናቅን መቼም አልተናቅም። ጅቡቲ እንኳን ከአቅማ አፋርን በድሮን እየቀጠቀጠች ነው። ሚዲያዋ ጅቡቲ ሚዲጋ ጅቡቲ ደቡብ ሱዳን 180 ኪሎ ሜትር ገብታ የኢትዮጵያን ግዛት ይዛለች። የኢትዮጵያን ግዛት ኤርትራ ገብታ የትግራይን ግዛት ይዛለች። አለቅ እና አብይ አህመድ እነ ዶክተር ዳኛቸው የኤርትራ ፍቅር ገና አልወጣልንም፣ የኤርትራ ባትደርስልን ኖሮ ሞተን ነበር ምናምን ነው። ሀገርንም ያህል ነገር ኤርትራን ጠርተው አምጥተው አስወግተው አስወርረው ስለ ብሔራዊ ማውራት ትክክል አይደለም፣ ትክክል አይደለም። የሀገር ህልውና አሳልፈህ ምናምን ብሎ ለማውላት ለአብይ አህመድ አይመችም። ነገር እናቴ እሱ አባቴ ወንድ ነው፣ ምንም ጣጣ የለውም። ይህንን ሾርት ሚሞሪያም ብሎ የፈረጀውን ህዝብ አለ ከበዚህ ያመጣል። እዛ ህዝቡ እዚህ ድሮን እየመታው ነው ምንትስ እያለው ነው ሲል እሱ ኦሮሚያ ይሄድና ገጭ አድርገው የስንዴው ምርት በእውነት እኔ ገበሬዎቻችንን እጅግ አድርጌ አመሰግናለሁ። ኤክስፖርት ማድረግ ጀምረናል። ምንም የተፈጠረ አይመስልም። በዛ ከዛ የገቡና የፕሮቴስታንቶቹ አብይ ፖስተው ስር ይገቡና ጌታ የባረከህ እግዚአብሔር የቀባህ እንዴት እንደናካቸው እነዚህን ሰሜኖኞች ትግሬና አማራ እንዴት እንደናካቸው ተጸይፏቸው እሱ ልማት ላይ ብቻ አቤት ባልትም ባይሉት ኖሮ የት በደረስን ነበር ይላሉ። ከስር አሜን ሃሌሉያ ጌታ ሆይ ዘምዘም ሃሌሉያ አሸገረ ይላሉ። እዛ ኮመንቱ ስር ማለት ከዛ ህዝቡ ጫጫጫ ሲል እሱ የጅቡቲን የምናምን ፕሬዚዳንት ጠርቶ ሶማሌ ክልል ድሬዳዋ ህዝብ አሰልፎ እዛ 6 አንድ ዋናማ ያለችው ነገር አስመርቆ ልማት ላይ ነን ምናምን ይላል። ከዛ እዛ ስር ይገቡና እነዚህ ፕሮቴስታንቶቹና የኦሮሞ ዋሃቢ እስላሞቹ ኢንሻላህ ኢንሻላህ አላህ ረድቶሃል አንተን ይላል። ያኛው ስማቸውን ደግሞ ሰቦን ኦሮሞ መገርሳ ሌሊሳ ቱፋንን መቅሳ ይላል። እዛ እንትኑ ማለት ኮመንት የሚሰጡ እኔ ያለው በእውነት እየገባሁ ያለው። ከዛ እዚህ ደግሞ እና እያደው መንበር ደግሞ ወልቃይት ቀይ መስመራችን ነው፣ የኢትዮጵያ መንግስት ጎን መቆም አለብን ይላል። የኢትዮጵያ መንግስት ደግሞ አያሌው መንበር ከጎናቸው ቆሙ ሲል በትግራይ በምዕራብ ትግራይ ነው ምርጫ የሚካሄደው፣ በምዕራብ ትግራይ ነው፣ ምዕራብ ትግራይ ወልቃይት ምዕራብ ትግራይ ነው ይለዋል። ዝም ምክንያቱም ግማሽ ትግሬዎች ስለሆኑ ያችን ይፈልጓታል። እና እንደ ማርያም ስራ እንደማንደማ አማራ እየተጫወቱ መሸጥ ነው ይፈልጉ እና እንደኔ የነቃባቸው እና ይሄ ሁላ ምን ለማለት ነው? አጠር ለማድረግ በሆነ አበዛውባችሁ፣ በጣም ይቅርታ። አጠር ለማድረግ የአማራ ፋኖ ያቃል ብዬ ተስፋ አድርጋለሁ። ሻዕቢያ ቢረዳው አማራን ወዶ እንዳልሆነ ሊያውቅ ይገባል። ሻዕቢያም ደግሞ አማራን ሲረዳ አማራ ይወደኛል ብሎ እንዳልሆነ ሊያውቅ ይገባል።